ደስታዬ እንግዲህ አሁንም በሩትዬ ተስፋ ብቆርጥም ግን የእሷ ፍቅር ከልቤ አልወጣም። እሷ ደስተኛ ስትሆን እኔም ደስተኛ እሆናለሁ እና አብርሽና ሩቲ እንድታረቁ እፈልጋለሁ። እንዲለያዩ አልፈልግም። ልጃቸውን አብሮ እንዲያሳድጉ እፈልጋለሁ ብሏል። የፍቅር ሰው ነው፣ ፍቅር የገባው ማለት ነው። ፍቅር ይዞታል ማለት ነው ከልቡ። ሄርሜላ ግን ፍቅር አልያዛትም። ምክንያቱም ደስተኛ የሚሆንበትን ቦታ እያወቀች የልጅ አባት መሆኑን እያወቀች እንዲለያዩ ትፈልጋለች። እኔ የአባት ፍቅር አውቃለሁ። በአባቴ ፍቅር ነው ያደግኩት። ስለዚህ ልጁም ያለ አባቱ ፍቅርና ያለ እናቱ ፍቅር ማደግ የለበትም። ሁላችሁም ከህይወታቸው ውጡና እነሱ ደስተኛ ይሆኑበት ብሎ በተደጋጋሚ ተናግረዋል። እንግዲህ አብርሃም ሄርሜላን አፈቅራታለሁ ብሎ ሲናገር ነበር ሽማግሌ ለመላክ የወሰነው እና ሩትዬ ደግሞ እንግዲህ ተሸንፋ ሰሞኑን አብርሃምን ይቅርታ እየጠየቀችው ትገኛለች። ስለዚህ ይሄ ደስታ ደግሞ ሽማግሌ ለመላክ ያሰበውን ትቶ እንግዲህ በዘፈን መልክ ይሄን ሀሳቡን ገልጿል ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ በጣም ደህና ነኝ ከእናንተ ናፍቆትና ሀሳብ በስተቀር ማለት ነው። እና ደስታዬ እንግዲህ ለሩትዬ ብዙ ጊዜ ዘፍኖላታል። ቲክቶክን ራሱ የከፈተው መጀመሪያ ለሩትዬ ሲዘፍን ነውና ዛሬ እንግዲህ በድጋሚ እንደዛ መጥተዋል ማለት ነው። በጣም አምሮበት። እናንተ ግን ልጁ ጠንበለል ነው የምር ማለት ነው። ሱፍ ምናምን በጣም ነው ደግሞ መልበስ የሚያዘወትርና ሱፉ ደግሞ በጣም ነው የሚያምርበት። የምር ቆንጅዬ ነገር ነው እና እንደ አንተ አይነት ቆንጅዬ አንተን የምታፈቅር ፍቅር የምትሰጥ ሴት እስትክላለሁ። ሌላ ምንም አይደለም። ግን አውሮፓው ቀረ እንደ ደስታዬ ማለት አውሮፓ ለመሄድ ወስነ ነበረ ያኔ ከና አብርሃም ጋር ተታርቀ ዩቱብ ሲከፈትልህ ማለት ነው። እና ያው አውሮፓ ሄደክ ዩቱብን ብትሰራ የተሻለ ነገር ትሰራለህ ብዬ አስቤ ነው። ላስታውስ ብዬ እኮ ነው ሄዳለሁ ብለን ስለነበረ ማለት ነው። እና ለማንኛውም ሩትዬ አንተ እንዳልከው እንዳሳብክ ሩቲና አብርሽ ይታረቃሉ። ምክንያቱም እነሱ አንድ ላይ ሲሆኑ ነው የሚያምርባቸው። ልጃቸውን አንድ ላይ ሲያሳድጉ ነው፣ በፍቅር ሲኖሩ ነው ደስ የሚለው ማለት ነው።